ካቆምንበት እንቀጥላለን። አንደኛ ጴጥሮስ ምዕራፍ 4 እናወጣለን። ባለፈው ወደ ምዕራፍ 4 መጨረሻው አካባቢ ላይ ነው ያቆምኩት። መጨረሻው ቁጥሮቹ አካባቢ ላይ ነው። ጊዜ ስላጠረኝ ስለነበረ እገባ ብዬ እንትን አልተናገርኩም እና ዛሬ እንደ ጌታ ፈቃድ እንቀጥላለን። አንደኛ ጴጥሮስ ምዕራፍ 4 ከ12 እስከ 19 ሮዝዬ ታነቢልናለች? እሺ። በጌታ በኢየሱስ ክርስቶስ ስም እግዚአብሔርን ሕያው ቃል አነባለሁ። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ የምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብሩ መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርንም ያመስግን እንጂ አይፈር። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና። አስቀድሞም በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራ የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። አሜን። ጌታ ይባርክሽ። ተባረክ። አሜን። ሐዋርያው ጴጥሮስ ያው እዚህ ምዕራፍ 4 ላይ ደጋግሞ እየነገራቸው አሁን እያየ ነው ያለው ክፍል በመከራ ውስጥ ጸንተው እንዲቆሙ። ሰው ክርስቲያን ስለሆንን መከራ የለብንም አይልም፣ ወንጌል አይልም። ወንጌል የሚለው በዓለም ሳለን ምን አለብን? መከራ አለብን። ምን አይነት መከራ ይለዋል? ልዩ ልዩ የሆነ መከራ። አንደኛው አለፈ ስንል አንደኛው ይመጣል በሕይወታችን። አንደኛውን አለፈ ስንል አንደኛው ሊመጣ ይችላል። ክርስቶስ በሕይወታችን ላይ ቃል አልገባም። መከራ የለባችሁም፣ ሁሉ በቃ አልጋ በአልጋ እንደዚህ አይነት ሕይወት ትኖራላችሁ ብሎ ቃል አልገባልንም። መቼ? በዚህኛው በምድር ሳለ። ምንም አይነት መከራ የማያገኘን ሕይወት አለ ቃል የገባበት። እሱ ግን አሁን አይደለም። አሁን ያለንበት ይሄኛው ያለንበት ስርዓት ወደ ሕይወታችን የተለያየ መከራ ሊመጣ ይችላል። ስለዚህ ሐዋርያው ጴጥሮስ ይሄን እያለ ነው እየነገራቸው ያለው። እነዚህ በወንጌል ምክንያት ተሰደዋል። በወንጌል ምክንያት ስለ ወንጌል ዋጋ እየከፈሉ ያሉ ነው። ግን ጀምረውት መሃል ላይ እንዳያቆሙ እስከ መጨረሻው በጌታ ላይ ታምነው ጸንተው እንዲቆሙ የሚያደርገውን ደብዳቤ ነው እየጻፈላቸው ያለ እና ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ ይላል። አይገርምም? ያለው የመከራውን ትልቅነት ሲያገኝ እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ ይላል። ካለው ከተቀበለው ከእግዚአብሔር ጸጋ እግዚአብሔርን ካለው ዕውቀቱ የተነሳ
ጴጥሮስ ምን ይላል? በቃ እንደ እሳት ሊፈትናችሁ ይመጣ መከራ ቢመጣ በቃ ድንቅ ነገር እንደመጣባችሁ የሆነ በቃ እግዚአብሔር ያላየው እንደመጣባችሁ እንደዛ ብላችሁ አትደነቁ። ለምን? በክርስቶስ በምትካፈሉበት በክርስቶስ መከራ በምትካፈሉበት ልክ ምን ይበላችሁ? ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ምንድናችሁ ይላል? ብፁዓን ናችሁ ብሎ ይጽፍላችኋል። ማለት ስለ ክርስቶስ ብላችሁ የምትቀበሉበት መከራ ልክ አለው። በዛው ልክ መጠን ምን ይበላችሁ? ደስ ይበላችሁ። ለምን? በዚህ ስለ ክርስቶስ ብለን በምንቀበለው መከራ ውስጥ እኛ ብቻችንን አይደለም የምንሆነው። ማን አለ ይላል? የእግዚአብሔር መንፈስ በእናንተ ላይ ምን ይላል ይላል? ያርፋል ይላል። አሁን መንፈስ ቅዱስ በእኛ ላይ አለ አይደል? በእኛ ውስጥ ይኖራል። በአማኝ ክርስቶስን እንደ ግል አዳኝ በተቀበልነው ሁሉ ላይ የእግዚአብሔር መንፈስ በውስጣችን አለ። ይሄ ግን የሚለው በእኛ ውስጥ በእናንተ ውስጥ መጥቶ ይኖራል አይደለም የሚለው። ስንድን ዳግም ስንወለድ ያ የእግዚአብሔር መንፈስ በእኛ ውስጥ ይኖራል። ስለ ክርስቶስ ብለን በምናደርጋቸው አገልግሎቶች በምንሮጣቸው ሩጫዎቹ ላይ ሁሉ በዛ ላይ ሁሉ ላይ የእግዚአብሔር መንፈስ ምን ይላል? መጥቶ በእናንተ ላይ ምን ይላል? ያርፋል። እኛ ላይ ያርፋል። እኛን ይቆጣጠረናል። በእኛ ላይ ይሆንና የመጣውን ነገር እንዳያሰምጠን ምን ያደርጋል? የእግዚአብሔር መንፈስ ምን ያደርገዋል? ስለኛ ይዋጋል። በእናንተ ላይ ያርፋል። እኛን ይቆጣጠረናል። እኛን ይገዘናል። እንዲያውም ሌላ ቦታ ላይ ምን ይላል? በቃ ስለ ስሙ በእስር ቤት በምንም ተሰዳችሁ በዛን ጊዜ የሚናገረው እናንተ አይደላችሁም ይላል። የእግዚአብሔር መንፈስ የምትናገሩትን ሁሉ ይሰጣቸዋል ይላል። መንፈስ ቅዱስ ምን ይቆጣጠራቸዋል። አንዳንዶቹ አሁንም እንኳን ወገኖች ሆይ በኤርትራ አገር ስለ ክርስቶስ ስም በጣም ነው ብዙዎች ዋጋ እየከፈሉ። ስለዚህ ወንጌል እንደኛ በነፃነት እዚህ ሀገር እንዳል ነፃነት አይደለም በኤርትራ ምድር እየተመለከ ያለ ካለው ሕግ መሰረት ክልክል ነው። በወንጌል ደግሞ የተያዙ ሰዎች የሚያሳልፉበት መከራ በጣም ትልቅ ነው። እኛ እንኳን በአእምሮአችን እንዴት አለፉት እንላለን። ግን ወገኖች ሆይ የእግዚአብሔር ቃል እዚህ ላይ እንደሚነግረን ከነርሱ ላይ ምን ይላል? ይሄ መንፈስ ያርፋል። ይሄ መንፈስ ይቆጣጠራቸዋል። ይሄ መንፈስ አቅም ይሆናቸዋል። ይሄ መንፈስ ጉልበት ይሰጣቸዋል። ስለዚህ እንደ እሳት አትደነቁ ብሎ ይናገራል። መከራዎች አሁን እኛ ዛሬ በወንጌል ላንሰደድ እንችላለን። አሁን ላይ ነገ የሚመጣውን አናውቅ። ግን ስደቱ በተለያየ ነው ያለው። ስለ ክርስቶስ አንዳንድ ቦታ ላይ መናገር ላይፈቀድልን ይችላል። ስለ ጽድቅ ብለን የምንቆመው እዚህ ሀገር የተለየ ይሆናል። በቃ አይደል? ስለ ክርስቶስ ስለ እውነት ስለ ጽድቅ የምንቆመው የሚጠይቀን መከራዎች ይኖራል። ማለት ስለ ጽድቅ በቆምን ቁጥር ስለ እውነት በቆምን ቁጥር ላይ ኮስት የሚያደርገን ነገር በህይወታችን ላይ ሊመጣ ይችላል። ግን እግዚአብሔር ቃል እዚህ ላይ እንደሚነግረን ያኔ የእግዚአብሔር መንፈስ በእኛ ላይ ያርፋል። የእግዚአብሔር መንፈስ እኛን ይቆጣጠረናል። የእግዚአብሔር መንፈስ ከኛ ላይ የበላይ ሆኖ ምን ይለናል? ይመራናል እያለ ይናገራል። እንዲያውም ቁጥር 19 እዚሁ ምዕራፍ 4 19 ላይ ይላል
ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካም እያደረጉ ነፍሳቸው ለታመነ ፈጣሪ አደራ ይስጡ። አንዳንድ መከራ ነፍስን እንኳን ኮስት የሚያደርግ ሊሆን ይችላል። እዚህ ላይ እንደምናየው ግን ስለ ክርስቶስ ከመጣባችሁ መከራ ከሆነ ለታመነ እግዚአብሔር ምንድነው በባህሪው የታመነ አምላክ ስለሆነ ለታመነ ፈጣሪ አደራ ስጡት። ለታመነ ፈጣሪ አደራ ሰጣችሁ እናንተ ምን አድርጉ? መልካምን አድርጉ። መልካም የሆነውን እያደረጋችሁ በመልካም መንገድ እየሄዳችሁ ያ የምትሄዱበት መንገድ ነፍሳችሁን እንኳን ኮስት ሊያደርጋችሁ ይችል ይሆናል። ግን ለታመነ ፈጣሪ ምን ነፍሳችሁን አደራ አደራ ስጡት ብሎ የእግዚአብሔር ቃል ይነግራል። እነዚህ ህይወታቸውን እንኳን ኮስት እያደረጋቸው ነው መከራው የጠየቃቸው። ዛሬ ወደኛ ህይወት ስንመጣ ምንድነው ስለ ክርስቶስ ብሎ የሚጠይቀን ነገር? ያንን ነገር ቃሉ የሚለንን በማድረጋችን እኛን ኮስት የሚያደርገን ነገር ምንድነው? እዚህ ላይ እስከ ነፍሳችሁን እስከሚሰጣችሁ ድረስ ለእግዚአብሔር ላይ ታመኑ፣ አደራ ስጡት ይላል። እኛ ዛሬ በእግዚአብሔር ላይ ታምነን በእግዚአብሔር ላይ ተደግፈን ለእግዚአብሔር አደራ መስጠት ያቃተን ነገር ምንድነው? በህይወታችን ምንድነው? በእግዚአብሔር ላይ መታመን አቅቶን እውነት ያለውን መንገድ ትተን የእግዚአብሔር መንገድን ትተን እግዚአብሔር የሌለበትን መንገድ የመረጥነው ነገር እንሆን ይሆን? እዚህ ላይ ጴጥሮስ እየነገራቸው ያለው አንዳንዱ ስለ ክርስቶስ ስትቆሙ ስሙዝ ነው ማለት አይደለም። መከራ በህይወታችሁ ላይ ይመጣል እንደ እሳት የሚፈትን። ያም ደግሞ አንዳንዴ ነፍሳችሁን እስከ መውሰድ ድረስ የሚመጣ መከራ ሊኖር ይችላል። እናንተ ግን ያንን ኮምፕሮማይዝ አድርጋችሁ ወደኋላ አትመለሱ። መልካምን እያደረጋችሁ ሂዱ። ለታመነ ፈጣሪ ለእግዚአብሔር ምን አድርጉ ይላል? ነፍሳችሁን አደራ ስጡት ይላል። እዚህ ላይ ሲነግራቸው መከራዎች በሁለት ይለያያሉ። እዚህ ላይ እንደምናየው አንደኛው መከራ ስለ ክርስቶስ ብለን ስለ እውነት ብለን የምንሄድበት መንገድ ያ መከራ ወደ ህይወታችን ሊያመጣ ይችላል። ይሄንን አይነት መከራ እስከ መጨረሻው እስክንሄድ የእግዚአብሔር ቃል እዚህ ላይ ይነግረናል። ሁለተኛው መከራ ግን ይህን መከራ ውስጥ ግን እንድንገባ እግዚአብሔር በጭራሽ አይመክረንም አይደግፍም። እዚህ ላይ ምን ይላል? ቁጥር 14 ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ ይላል። ማለት ስለ ክርስቶስ ስም ብትነቀፉ አንዳንዴ ሰዎች ይነቅፏቸዋል። እናንተ ሞቲቫችሁ ትክክል ሆኖ አካሄዳችሁ በእግዚአብሔር ዘንድ ትክክል ሆኖ ሰዎች ሊነቅፏችሁ ይችላል። አንዳንድ ሰዎች በጣም ያሳዝኑኛል። ማለት በጣም ነው የሚያሳዝኑኝ ፐርሰናል። ምንድነው ስለ ስማቸው የሚቆሙ ሰዎች አሉ። ማለት የሄዱበት በጥሩ ሞቲቭ እያደረጉ በጥሩ ሞቲቭ የእግዚአብሔርን እያገለገሉ በጥሩ ልብ እግዚአብሔርን እያገለገሉ ግን ከሚመጣባቸው ተግዳሮት የተነሳ በቃ የሚናደዱ የሚያዝኑ እንደገና ያ የተባለውን ነገር በቃ ክሊር ለማድረግ ወይ ስማቸው ይሆናል የጎደፈው ስማቸው ለማንጻት አንዳንዶች የሚሄዱበት መንገድ በቃ ትንሽ እንትን ይላል። ማለት ትንሽ ባይሆን ጥሩ ነው በእግዚአብሔር ቃል አንፃር ስንሄድ። እዚህ ላይ የሚመክረን ምንድነው? ስለ ክርስቶስን ብትነቀፉ ይላል። ማለት በእውነት መንገድ እየሄዳችሁ ሰዎች ሊነቅፏችሁ ይችላሉ። ሰዎች ያልሆነ ስም ሊሰጧችሁ ይችላሉ። እናንተ ግን ስለ ክርስቶስ ባይመናችሁበት የእግዚአብሔር መንፈስ በውስጣችሁ ባስቀመጠው መንገድ እንደምትሄዱ
ታውቁታላችሁ። ሞቲቫችሁ በእግዚአብሔር ዘንድ ትክክል እንደሆነ ታውቁታላችሁ። ስለዚህ መንገድ ቢነቅፋችሁ እዚህ ላይ ምን ይላል? ብትነቀፉ የክብር መንፈስ በእናንተ ላይ ያርፋልና ምንድናችሁ? ብፁዓን ናችሁ። በቃ ይሄንን አሻቅበን ማየት ለራሳችን ባንቆ ለስማችን ባንቆ አለ አይደል? በቃ እኛ ውስጥ ያለውን ነገር ሰዎች እንዲያዩን ብለን ራሳችን ጀስቲፋይ ለማድረግ ያንን ባናደር። ዋናው እኛ እግዚአብሔርን አንበድለው፣ ልባችን እግዚአብሔር ጋር መንገድ ውጭ አይውጣ፣ ሞቲቫችን ከእግዚአብሔር ሐሳብ አይውጣ። መጨነቅና በጣም መጠንቀቅ ያለብን ትልቁ ይሄ ነው። ከዚህ ውጪ ግን እንኳን እኛ ደካሞች ድካም የለበስን አይደለን፣ እግዚአብሔርን ሰዎች ምን አሉት ይላል። ወደ እስራኤላውያኖች ምን አረጉት ይላል? እግዚአብሔርን ምን አረጉት ይላል? አሙት ይላል ዘውልቁ ላይ። ማንም እግዚአብሔርን ምንም እንከን የሌለው ምንም በደል የሌለው ምንም የማይሳሳተውን እግዚአብሔርን አሙት ብሎ የእግዚአብሔር ቃል ይነግረናል። ማለት በምድረ በዳ እግዚአብሔር ስጋ ሊሰጠን ይችላል ብለው ድብልቅ ህዝቦች፣ የተደባለቁ ህዝቦች እግዚአብሔርን አሙት። እነዚህ ደግሞ የተደባለቁ ህዝቦች እስራኤላውያኖች ላይ ምን አረጓቸው? ሐሳባቸውን በረዙባቸው። ስለዚህ ሰው ወየው ብሎ በድንኳኑ ዳር ላይ ቁጭ ብሎ ማልቀስ ጀመረ። በቃ ይሄ የመላእክን ምግብ እየበሉ የነበሩ እነዚህ ድብልቅ ህዝቦች አእምሯቸውን በማበላሻታቸው የተነሳ ያንን የመላእክን ምግብ ናቁት። ይታያችሁ፣ ሚራክል እየሆነ ከሰማይ ተከፍቶ ምግባቸው በየቀኑ እየወረደላቸው እያለ ያላቸው ማየት አልቻሉ። ድብልቁ ህዝቦች ምን አረጓቸው? አስተሳሰባቸውን ቀየሩባቸው። ስለዚህ ሰዎቹ ድንኳኖቻቸው ዳር ላይ ቆመው እያለቀሱ እግዚአብሔርን አሙት ይላል። ሙሴ ሲያልፍ ሰማቸው። እንዴ እኔ ይህ ህዝብ ወለድኩት ወይ አማትኩት ወይ እንዴት በምድረ በዳ ስጋ ስጠኝ ይለኛል ብሎ ሙሴ ጮኸ። እግዚአብሔርን ምን በለኝ አለው? ግደለኝ፣ ይሄን ህዝብ አልወለድኩት፣ እንዴት በምድረ በዳ ስጋ ይለምነኛል? ህዝቡ 100 አይደለም 200 አይደለም። ህዝቡ ከ21 ዓመት በላይ ያለው ህዝብ ወደ 600,000 ህዝብ ነው። ሴቶች ሳይቆጠሩ ከ21 ዓመት በታች ያሉት ህፃናት ሳይቆጠር ከ21 ዓመት በላይ የሆነ ወንዱ ብቻ ሲቆጠር 600,000 ነው። አስቡት፣ ምድረ በዳ ነው ቦታው። 600,000 ወንዶች አሉ ከ21 ዓመት በላይ የሆኑ፣ ሴቶችን ጨምሩባቸው፣ እንዲሁም ከ21 ዓመት በታች ያሉ ህፃናትን ጨምሩ። ቢያንስ በኔ ግምት ቢያንስ ከ2 ሚሊዮን ህዝብ በላይ ይሆናል። ቢያንስ ይሄን ህዝብ በምድረ በዳ ስጋ አብሉኝ ብሎ እንዴት ይሉኛል ብሎ ሙሴ እግዚአብሔርን ግደለኝ። በጣም ደስ ይላል። እንደው ከመንገዴም በወጣ ምንም አይደለም። እግዚአብሔር አንተን አልገልም፣ የበደለኝን እሱን እቀጠዋለሁ። ይህስ አለ የእግዚአብሔር እጅ አጭር ነች። የእግዚአብሔር እጅ በምድረ በዳ ስጋ ማብላት አቃተው? በእውነት አለ
የእግዚአብሔር እጅ አጭር እንደሆነች እንዳልሆነች ቃሌ ይፈጸም እንዳይፈጸም ታያለ ብሎ እግዚአብሔር በራሱ ተወራረ። ህዝቡን አለ ሂድና ስጋ ነው ያላችሁ ስጋ ትበላላችኋል። 1 ቀን አይደለም፣ 2 ቀን አይደለም፣ 5 ቀን አይደለም፣ 1 ሳምንት አይደለም፣ 20 ቀን አይደለም፣ 1 ወር ሙሉ የእግዚአብሔር ቃል ሲናገር ራሱ በአፍንጫችሁ እስኪወጣ ድረስ በምድረ በዳ ስጋ አበላችኋል ብሎ እግዚአብሔር ሙሴ እንዴ ለዚህ ሁሉ ህዝብ በምድር ላይ ያሉ ከብቶች ቢሰበሰቡ አሳዎች ቢወጡ ይሄን ህዝብ እንዴት ያጠግባል? እግዚአብሔር በሆኑ የእግዚአብሔር እጅ አጭር ሆነ ወይ? እንዳለው የእግዚአብሔር መንፈስ ከእግዚአብሔር ዙፋን ወጣ ይላል። በምድሪቷ ላይ ወርጣ እንዳለ ስጋን በሰፈሮቻቸው ላይ ምን አለላቸው? እንዳለ በተነላቸው። ህዝቡ ያገኘውን ስጋ ሲበላ የእግዚአብሔር ቁጣ በህዝቡ ላይ ነደደ። ስለዚህ ወደ ክፍሌ የመጣሁት እንኳን ሰውን አይደለም ሰው እግዚአብሔርን ያማል እንከን የሌለበት። እንደዚህ አይነት ዕውቀት ሲኖረን በጣም ጥሩ ነው ማለት ይቀለናል። ዋናው እይታችን ድርጊታችን አንድ ቀን በዙፋኑ ፊት ቀርበን የምንጠየቀው እግዚአብሔር ዙፋን ላይ ህይወታችን ሁሉ። ስለዚህ እግዚአብሔርን አንበድል እንጂ እግዚአብሔርን አናሳዝን እንጂ በእግዚአብሔር ስም ሰዎች ምን ሊያደርጉን ይችላል? ሊነቅፉን ይችላል። ስለዚህ የኛ ድርጊት ሊሆን የሚችለው እዚህ ላይ ምን ይለናል? በቃ ራሳችሁን ጀስቲፋይ አድርጉት፣ ራሳችሁን አንጹት፣ ስማችሁን አንጹት አይደለም የሚል ደስ ይበላችሁ። ምንድናችሁ? ብፁዓን ናችሁ። በእናንተ ላይ ምን ይመጣል? የእግዚአብሔር መንፈስ በእናንተ እሱ ነው ስለኛ የሚዋጋ። እግዚአብሔር የጠየቀን መንገዶቻችሁ ሁሉ በሰዎች ፊት ትክክል አድርጉት አይደለም። መንገዳችን እንደ መንገዱ፣ ሐሳባችን እንደ ሐሳቡ እንዲሆን ነው እግዚአብሔር የሚፈልገው። የሁሉ ህዝብ ያለውን ሰውን ሁሉ ለማስደሰት አንችልም። የተጠራነው አንድና አንድ የሆነውን እግዚአብሔርን ለማስደሰት ነው። እግዚአብሔርን ለማስደሰት በጣርን ቁጥር ሰዎችን እንበድላለን ማለት አይደለም። ሰዎችንም እናከብራለን፣ ሰዎችን እንወዳለን፣ ከሰዎች ጋር በትህትና እንመላለሳለን፣ ከሰዎች ጋር በፍቅር እንመላለሳለን ያዘን። ስለዚህ እዚህ ላይ ምን ይላል? የእግዚአብሔር መንፈስ በእና ብፁዓን ናችሁ ከእናንተ ይላል። ሁለተኛው መከራ ማንም ነፍሰ ገዳይ ወይ ሌባ ወይ ክፉ አድራጊ እንዲሆን በሌሎች ጉዳይ እንደሚገባ ሆኖ መከራ አይቀበል። ክርስቲያን እንደሚሆን ግን መከራ ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። በክርስቶስ ብለን ለምንቀበለው መከራ ጋራንቲ አለ። ያንን መከራ ምን የሚያደርግ ስለዚህ መከራ የሚመልስ፣ ስለዚህ መከራ የሚዋጋ፣ ስለዚህ መከራ የሚታገል ከአቅማችን በላይ እንዳይሆን የማይፈቅድ እግዚአብሔር አለ። ያኛው መከራ ግን ነፍሰ ገዳይ፣ ሌባ፣ ክፉ አድራጊ፣ በሰዎች ጉዳይ ላይ የሚገባ በተለያየ እንደ እግዚአብሔር ቃል ባልሆነው መንገድ ለምንቀበለው መከራ ግን እግዚአብሔር ከዚህ ጋራ ይቆማል አይደል? ክፉ እንዲሆን ሌሎች እንደ መከራ አይቀበል። መከራ በዚህ የሚመጣው መከራ እግዚአብሔር ይህንን ኦቶራይዘር መከራን አይቀበል። ለክርስቶስ ግን የምንቀበለው መከራ
እግዚአብሔር ስለኛ ይዋጋል። ዛሬ ትንሽ ገባ ብዬ ከዚህ በኋላ ባለው ክፍል ላይ እገባለሁ። ባለፈው ጀምሬው ነበር። ፍርድ ስለ እግዚአብሔር ያመስግን እንጂ አይፈርድ። ፍርድ ይላል ቁጥር 17 ከእግዚአብሔር ቤት ተነስቶ የሚጀመርበት ጊዜ ደርሷልና አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ወገኖች እኔ ይሄኛው ክፍል ሳየው ዛሬ አንዱ ሰይጣን ከህይወታችን የወሰደው ይህንን ክፍል በተለያየ ነገር አእምሮአችንን እኛን ቢዚ አድርጎ በተለያየ ነገር ይሄን ነገር ከህይወታችን እናርጎታል አርቆ አውጥቶ ፍርድ ከየት ይጀምራል ይላል? ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ምን ብሏል? ደርሷል። ፍርድ ከማን ነው የሚጀምረው? ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ ከኛ የሚጀምር ከሆነ እግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅ በጭንቅ ጻድቅ በምን በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛ ወዴት ይታይ ዘንድ አለው ብሎ እግዚአብሔር ቃል ጻድቅ ይድናል። አዎ ይድናል። እንዴት? በጭንቅ በጭንቅ። ፍርድ ከማን ነው የሚጀምረው? ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ እና በእግዚአብሔር በዚህ ቤት በሁሉ ሰው ላይ የፈረደው የወሰነው ውሳኔ አለ። እሱም የምናገኘው ዕብራውያን ላይ እናገኘዋለን። ሁላችንም ዕብራውያን ላይ ብናወጣው ዕብራውያን 9:27 ላይ ስለ ቅዱሳን ፍርድና በጌታ ስለማያምኑ ፍርድ ከእግዚአብሔር ቃል እንመለከታለን። ዕብራውያን 9 ቁጥር 27 እና 28 አንብቢልኝ ሮዚ። ላንብብ? አንብቢ ነው ያልከኝ ኤርሚ? አንብቢ። አዎ ሮዚ። ኦኬ። ዕብራውያን 9 ቁጥር 27 እስከ 28 ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸውም ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ጌታ ይባርክሽ። ቁጥር 27 እንዲህ ይላል፣ ለሰዎች አንድ ጊዜ መሞት ከእርሱ በኋላ ምን ፍርድ እንደተመደበባቸው። ስለዚህ እግዚአብሔር ሲፈጥረን የወሰነው ውሳኔ አለ። በህይወት እንኖራለን። ከዛ በኋላ ደግሞ ጌታ ካልመጣ እንሞታለን። እኔ አልሞትም መሞት አልፈልግም ልል እችላለሁ። እሱ ችግር የለውም። ኦልሬዲ ተመድቦልናል። ለማ ለሰዎች አንድ ጊዜ መሞት፣ ከሞቱ በኋላ ደግሞ ምን
ፍርድ እንደተመደበላቸው። ስለዚህ ሰዎች ሁሉ ከኖሩ በኋላ ክርስቶስ ከመምጣቱ በፊት የምንሞተው ሁሉ ላይ ፍርድ አለ። ፍርድ ተመድቦልን ከተፈጠርን መጨረሻ ላይ ደግሞ ለኖርንበት ህይወት በእግዚአብሔር ዙፋን ፊት ቀርበን ለኖርነው ህይወት እንጠየቃለን። አካውንተብል ነን ለምንኖረው ህይወት። ያመንም ሆንን ያላመንም ሆንን ሰዎች ሁሉ ለዚህ ለምንኖረው ህይወት እንጠየቃለን። መቼ? በመጨረሻው ጊዜ። የእግዚአብሔር ቃል ሲነግረን የሚፈርደው ማን እንደሆነ ይነግረናል። እሱ ማን ነው ይላል? ጌታችን ኢየሱስ ክርስቶስ እንደሆነ በዮሐንስ ወንጌል ላይ እናያለን። አባቴ አይፈርድም፣ ፍርድን ሁሉ ለማሰጥቶታል ይላል፣ ለልጁ። ስለዚህ ፈራጁ ማን ነው? የሚፈርደው ጌታችን ኢየሱስ ክርስቶስ እንደሆነ የእግዚአብሔር ቃል ይነግረናል። እና ይህንን ፍርድ ሁላችንም በልቦናችን ውስጥ መክተት አለብን። የህይወታችን መጨረሻ የሆነው በአንድ ቀን እያንዳንዳችን ለኖርንበት ህይወት በዙፋኑ ፊት ተንበርክከን ምን መልስ እንሰጣለን? መልስ። ይሄ ፍርድ ከምድራዊ ፍርድ የሚለይበት ፍርድ አለ። አሁን በምድራዊ ያለው ፍርድ በተለያየ ሁኔታ እውነት የምትባለዋ መጥቶ በተቻለ መጠን ሰዎች ላይ ይፈረዳል። በተለያየ በተገኙት እውነቶች አንዳንድ ጊዜ እውነትም ሳይሆን ሰዎች በስህተት እንኳን ይፈረድባቸዋል። አንዳንድ ክፉ ሰዎች ደግሞ እውነትን ሀይድ አድርገው በተለያየ ሁኔታ ሰዎች በጥላቻም ሆነ በተለያየ ሰዎች ላይ እንዲፈረድ እውነት አድርገው አስቀርበው መስለው ሰዎች ላይ የማይሆን ፍርድ እንዲፈረድ ያደርጋል። ፍርዱ ሊዛባ ይችላል። የት? በዚህ ምድር ላይ። እኔ እዚህ ሀገር ሁለቴ ፍርድ ቤት ቀርብ ያለው በግል እና ሁለቴም ደግሞ ከፖሊሶች ጋር እና ሁለቴም አንደኛው በጣም ሬሲስት የሆነ ነው። እንዲያውም የእግዚአብሔር መንፈስ ነው ግባ ብሎኝ እግዚአብሔር ከአእምሮ በላይ በሆነው ነው ማለት ሁለቱንም እግዚአብሔር የረታልኝ ሁለቱንም ኬዞች እና የእግዚአብሔርን ሉዓላዊነት አይቼባቸዋለሁ በፍርዶች። ግን አንዳንድ ክፉ ሰዎች በቃ ያልሆነ ነገር ሰዎች ላይ እንዲጎዱ የተቻለ እውነት አስመስለው ያቀርባሉ። ያው ያ ነገር እግዚአብሔር ካልገባና ጣልቃ ካልገባ አንዳንዴ እውነት መስሎ ሰዎች ይጎዳሉ። ይሄኛው ፍርድ ግን ምንም አይነት ስህተት የሌለበት ፍርድ ነው። የሚገርመው ይሄ ፍርድ በድርጊታችን ብቻ አይደለም የሚፈረድብን፣ በልባችን ባሰብነው ነገር ላይ ሁሉ በአንደበታችን በወጡ ቃላቶች ሁሉ እያንዳንዱ ነገር ተገልጾ ታይቶ የሚፈረድበት ፍርድ እንደሆነ የእግዚአብሔር ቃል ይነግራል። ፍርድ ሁሉ ሰው ሁሉ ይገባል። ግን
ሁለት አይነት ፍርዶች አሉ። አንደኛ አማኞች የምንፈረድበት ፍርድ አለ። ሁለተኛው ደግሞ ያላመኑት የሚፈረዱበት ፍርድ እንዳለ የእግዚአብሔር ቃል ይነግረናል። ይሄ ነገር በጣም ክሊርም ባይሆንልን አንዳንዱ ግልጥ ብሎ ባይሆንም እንደው እኔም በተረዳሁት አብዛኛው ሰዎች በሚያስተምሩት ነገር እናገራለሁ። አማኞች አሁን እኛ ያመንን ክርስቶስ ከመምጣቱ በፊት ወይም ያለው ህይወት አሁን ሰዎች በጌታ የሆኑ አሁን ይሞታሉ። አሁን ሲሞቱ ወደ ጌታ ጋር ይሄዳል። ነፍሳቸው ወደ ጌታ ጋር ይሄዳል፣ ከጌታ ጋር ይኖራሉ። የአማኝ ፍርድ መቼ ነው የሚሆነው የሚለው የእግዚአብሔር ቃል እንደሚነግረን እያንዳንዳችን በክርስቶስ ወንበር ፊት ልንገለጥ ይገባናል። እያንዳንዱ በስጋው የተሰራውን በብድራት ይቀበላል ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ላይ እናገኘዋለን። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 10 ላይ እናገኘዋለን። መልካም ቢሆን ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ በክርስቶስ ወንበር ፊት ልንገለጥ ይገባናል። ስለዚህ እኛ አማኞች የሆነው የምንፈረደው እንደ ዓለማውያኖች አይደለም። እኛ ፍርድ የምንፈረደው ወደ ገሃነም ለመግባትና ወደ መንግስተ ሰማያት ለመግባት አይደለም። የእግዚአብሔር ቃል የሚነግረን እኛ አማኞች የምንፈረደው ለሽልማት ነው። ለሽልማት ለክርስቶስ ብለን ላገለገልነው ነገር ብድራትን የምንቀበልበት ነው። ለኛ ያለው ፍርድ የሚሆነው መቼ ነው? ክርስቶስ ዳግም መጥቶ ቤተክርስቲያንን ከወሰዳት በኋላ ከ1000 ዓመት በፊት ክርስቲያን በተነጠቀበት ጊዜ ላይ ነው ይሄ ፍርድ የሚካሄደው ተብሎ ይታመናል። ለምን? ከመጣን በኋላ ዳግም ስንመጣ ምድርን ለ1000 ዓመት እንገዛለን። ለ1000 ዓመት ስንገዛ የተለያዩ ሰዎች ስልጣን ይሰጣቸዋል። የተለያየ እችን ምድር ነው የምንገዛው። ያንን ስልጣን የሚሰጠን በጌታ ዘንድ ገብተን ባገኘነው ፍርድ ልክ ነው። ለሱ ስም የኖሩ ለሱ ስም ብዙ ዋጋ የከፈሉ ለክርስቶስ ብለው ለክብሩ የኖሩ የተከበረ ሽልማት የበለጠ ይሰጣቸዋል። የተለያዩ አክሊሎች አሉ። አሁን እመጣባቸዋለሁ። የተለያየ ሰው የተለያየ ማዕረግ ተቀብሎ ነው ወደዚህ ምድር የሚመጣው። ክርስቶስ ንጉስ ሆኖ እኛ እችን ምድር በተለያየ ስፍራ ሆነን ለ1000 ዓመት እንገዛለን። እሱም ክርስቶስ በሚሰጠን ስልጣንና ኦቶሪቲ ነው እችን ምድር የምንገዛው። ስለዚህ ከሚላኒየሙ ከ1000 ዓመት በፊት ክርስቶስ ዳግም ከመምጣቱ በፊት በሚኖረው ታይም ላይ ነው እኛ ቅዱሳን ለፍርድ በጌታ ዙፋን ፊት ቀርበን የምንቀበለው ተብሎ ይታመናል። የነጭ ዙፋኑና የቅዱሳን ፍርድ ሁለቱ ይለያያል። የነጭ ዙፋኑ ለዓለማውያኖች እንደሆነ ነው የሚታየው። ግን በጌታ ዙፋን ፊት እኛ የምንቀበለው ምንድነው? ሽልማትን ለመቀበል ነው። በዙፋኑ ፊት ቀርበን የምንጠየቀው ስለ ራሳችን መልስ የምንሰጠው። እዚህ ላይ ቆሮንቶስ ላይ ብናወጣ ትንሽ ይነግረናል። አንደኛ ቆሮንቶስ ምዕራፍ 3 ላይ አለፍ ብያነበዋለሁ። 11 ቁጥር አንደኛ ቆሮንቶስ ምዕራፍ 3 11 ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልም፣ እርሱም ኢየሱስ ክርስቶስ ነው ይላል። ማለት ስንድን መሰረታችን ክርስቶስ ነው። አለቱ ክርስቶስ ነው። ትክክለኛ ወንጌል ነው። የፕሮስፐሪቲ ወንጌል ላይ አይደለም ወንጌላችን የተመሰረተው፣ በክርስቶስ
አለቱ ላይ በሆነው በሱ ላይ ነው መሰረታችን የሚመሰረተው። እዚህ መሰረት ላይ ካልተመሰረትን ግን ወገኖች ሆይ እንድናለን ማለት አንችልም። በክርስቶስ መሰረት ላይ ከተመሰረትን አለቱ ክርስቶስ ከሆነ ከዛ በኋላ ደግሞ ቤቱ መሰረቱ ክርስቶስ ከሆነ መሰረቱ ደግሞ የሚታነጽበት የተለያየ አለ አይደል? አንዳንዱ በጭቃ ቤት ይሰራል፣ አንዳንዱ በከበረው ድንጋይ ይሰራል፣ በተለያየ አለ። ማነጫው ነው የሚለያየው። ሁላችን በጌታ በሆነው ላይ ያነጽንበት መሳሪያዎች የተጠቀምንበት ነገር መሰረታችን ግን በሕያው በኢየሱስ ላይ ከመሰረት ነው የሁላችንም መሰረት አንድ አይነት ነው። በዚህ ምክንያት ነው የምንድነው። የምናንጽበት መሳሪያ ግን ይለያያል። ስለዚህ እዚህ ላይ ምን ይላል? መሰረቱ ኢየሱስ ክርስቶስ ነው። ማንም በዚህ መሰረት ላይ ይላል በወርቅ ቢሆን፣ በብር ቢሆን፣ በከበረ ድንጋይ ቢሆን፣ በእንጨት ቢሆን፣ በሳር ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል። በእሳት ስለሚገለጥ ያን ቀን ያሳያልና የእያንዳንዱ ስራ እንዴት መሆኑ እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎዳበታል። እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል። ጻድቅ በጭንቅ እንደሚድን የሚለው ነገር ግን በእሳት እንደሚድን ይሆናል ብሎ የእግዚአብሔር ቃል ይነግራል። እዚህ ላይ ኢየሱስ እንደ ግል አዳኛችን ከተቀበልን በኋላ የምናንጽበት መሰረቱ የምናንጽበት መሳሪያዎች ይለያያሉ። እንዲገባን ብሎ ሐዋርያው ጳውሎስ ከመንፈስ ቅዱስ መሪነት የጻፈልን ምን ይላል? ማንም ቢሆን በዚህ መሰረት ወርቅ፣ ብር፣ የከበረ ድንጋይ፣ እንጨት፣ ሳር፣ አገዳ። እስቲ እነዚህ የተለያዩ ማነጫዎች ናቸው። ሳር፣ አገዳ፣ እንጨት አስቧቸው። እነዚህ በእሳት ውስጥ ቢገቡ እንዴት እንደሚቃጠሉ። በእሳት ውስጥ የከበረ ድንጋይ ቢገባ እንዴት ይሆናል? በእሳት ውስጥ ወርቅ ቢገባ እንዴት ይሆናል? ያልፋል፣ ተፈትኖ። እንጨት ያልፋል? ኖ። አገዳ፣ ሳር ይቃጠላል። ስለዚህ እነዚህ ቫልዩ አሁን ሳር የትም የምናገኘው ነው አይደለ? እንጨትም ከሳር ትንሽ ሳር የበለጠ እናገኛለን። እንጨት ግን ሞር አላል ትንሽ ከሳር ይሻላል፣ ግን ይገኛል። የከበረ ድንጋይና ወርቅ ግን እንዲሁ የሚገኙ አይደሉም። እነዛኞቹ በቀላሉ ይገኛሉ። እኛም ለክርስቶስ ኢየሱስ ዋጋ ያልከፈልንበት ህይወት፣ ለስሙ ፍቅር ዋጋ ያልከፈልንበት የህይወት ኑሮ የኖር ነው። አንዳንዶቻችን እኮ እንዴት እናሳዝናለን። ጌታን ለማገልገል እንለመናል። ኧረ እባካችሁ አገልግሉ፣ ኧረ እባካችሁ ጎሏል። አቅም ሰጥቶን፣ ጤንነት ሰጥቶን፣ ብርታት ሰጥቶን፣ ጉልበት ሰጥቶን እንለመናለን ሕያውን እግዚአብሔርን ለማገልገል። ለምነን ማገልገል ሲገባ ኧረ እባካችሁ ሰዎች ታማኝ አይደለም። አንዳንዶቻችን በሰዓታችን ታማኝ አይደለም። አንዳንዶቻችን ሲመቸን ነው ቸርች የምንሄደው። የሆነ ነገር ትንሽ ነገር ካለ እንቀራለን። አንዳንዶቻችን የተሰጠን አገልግሎት በአግባቡ አናገለግለው። ሲንፈልግ እንቀራለን፣ ስናረፍዳለን፣ ምን እንላለን። ጠያቂ ያን ያህል የለንም። በስራዎቻችን ግን ወገኖች ዝም ብለን አንቀርም። ሰዓታችን እንደፈለግን አናረፍድም። ወደ እግዚአብሔር ቤት ስናመጣው ግን ወገኖች ሆይ በቃ አንዳንዴ ልክ እንደ መሳፍንት ጊዜ ንጉሥ ስለሌለ ሰዎች በፊታቸው መልካም ያደርጉ ነበር ይላል።
ወደ እግዚአብሔር ቤትም አሁን እናመጣዋለን። ሰው በፊቱ የመሰለውን ያደርጋል። ወገኖች ሆይ እነዚህ የኖርናቸው የህይወት ኑሮ ሁሉ አንድ ቀን መልካም ቢሆን ወይ ደግሞ ክፉ እያንዳንዱ ስራ ይገለጣል። እዛው ቀርቶ የሚቀር አይደለም። ለክርስቶስ ቫልዩ ሰተን የእግዚአብሔር የሰጠኝ አገልግሎት ነው፣ በታማኝነት አገለግላለሁ እያልን የምናገለግል ሰው አየን አላየን፣ ሰው አጨበጨበልን አላጨበጨበልን፣ እኔ እግዚአብሔርን አገለግላለሁ ብለን ያ ከልባችን ጋር በገባነው ኪዳን ጌታን በታማኝነት የምናገለግለው አንድ ቀን በጌታ ዙፋን ፊት ይቀርባል። ሁሉ የኖርነው ህይወት እኛ የረሳነው እያንዳንዱ ለእያንዳንዱ መልስ ምን ይላል? ይሰጣል። ለተናገርነው ቃላት እንዲያውም አንዳንዱን ለተናገርናቸው የስንፍና ንግግሮች መልስ። ውሃ ትንሽ ነገር ናት። ውሃ ስለ ክርስቶስ ብለን ለሰው የሰጠናት እውነት እውነት እላቸዋለሁ ብድራቱ አይቀርም ብሎ ጌታ ይናገራል። ስለዚህ በዚህ በፍርድ ዙፋን ፊት አንዳንዶቻችን በወርቅ ላይ ያነጽናለን፣ አንዳንዶቻችን በከበረ ድንጋይ ላይ ያነጽናለን፣ አንዳንዶቻችን በአገዳ ላይ ያነጽናለን፣ አንዳንዶቻችን በእንጨት ላይ ያነጽናለን፣ አንዳንዶቻችን በሳር ላይ ያነጽናለን። ይሄ የህይወታችን የኖርንበት ህይወት እስከ መጨረሻ የኖርንበት ነው ሲታይ በእንደዚህ ነገር እያነጽነን። አንዴ እህቴ ማረሳውን ኢሜል ላከችልኝ። ሁሌ ያረሳው ሜን ክፍል ሳነብ ሁሌ ቆይቷል በጣም ሁሌ ግን አረሳው። አንድ ኮንትራክተር ነበር፣ በጣም ጎበዝ ነው። ቤት እየሰራ ለባለቤቱ ይሰጣል፣ ባለቤቱ ይሸጣል። እና መጨረሻ ላይ ግን በቃ ደከመኛል፣ የቀረኝን ዘመኔን ከሚስቴ ጋር አሳልፋለሁ አርፋለሁ ብሎ ወሰነ። በዚህ ጊዜ ያ ባለቤቱ በጣም ያዝናል፣ በጣም ጎበዝ ስለሆነ። ስለዚህ ምን ያለ እባክህ መጨረሻ ከማቆም በፊት አንድ ቤት በቃ ስራልኝ። ሰውየው በቃ ማቆም ፈልጓል፣ ግን ሰውየው በጣም ስለለመነው ብሎ አንድ ቤት የመጨረሻ ይሰራል። ሲሰራለት ግን ልቡ ግን እዛ ኦሬዲ ወደ ሆሊዴይ ከሚስቱ ጋር ለመዝናናት የቀረ እዛ ላይ ነበር። ስለዚህ እንደ ድሮ ሳይሆን ነካ 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 አድርጎለት ቤቱን ሰርቶ ጨረሰ እና ጨርሶ ቁልፉን ሰጠው ለዋናው ባለቤቱ። ባለቤቱ እንዲህ ያለው ለሰውየው ይሄ ቤት ያንተ ነው ብሎ ቁልፉን ለሰራው ሰውዬ ሰጠው። ያኔ ሰውየው በጣም ይናደዳል። ለምን አልነገርከኝም መጀመሪያ? ለኔማ ቢሆን ኖሮ በደንብ ባቅ ኖሮ እኮ በደንብ አድርጌ ሰራው ነበር። ኢሜሉ ሲቀጥል እንዲህ ይላል፣ ዛሬ የምንወረውራቸው ነገሮች አሉ። አንዳንዶቻችን ሳር ነው የምንወረውረው፣ አንዳንዶቻችን አገዳ ነው የምንወረውረው፣ አንዳንዶቻችን እንጨት ይሆናል፣ አንዳንዶቻችን የከበረ ድንጋይ ይሆናል፣ አንዳንዶቻችን ወርቅ ይሆናል። ዛሬ በወረወርነው ነገር ነው ነገ በኢየሱስ ዙፋን ፊት ስንቀርብ ጌታችን ኢየሱስ ክርስቶስ የሚያስረክብ። የጌታን ነገር አክብረ ነው። ወርቅ እንዲሁም የሚገኝ አይደለም። ብዙ ፈተና ውስጥ አልፎ ነው ቀርቶ ወርቅ የሚሆን። የከበረም ድንጋይ ዝም ብሎ የሚገኝ አይደለም።
ከብሮ በብዙ ነው የሚሆን። ስለ ጌታ ስም ብለን ስለ ፍቅሩ ያሳየነውን ፍቅር ሁሉ እግዚአብሔር ይረሳ ዘንድ አመፀኛ አይደለ። ቅዱሳንን ስላገለገላችሁ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። አመፅ እግዚአብሔር ስለ ስሙ ያሳይ። እንኳን እግዚአብሔር ሰው እንኳን አንዳንዴ ላደረግንለት ፍቅር እንኳን ሰው እንኳን አይረሳ። እግዚአብሔር ለስሙ ላደረግነው ፍቅር ይረሳ ዘንድ ምን አይደለም ይላል? እግዚአብሔር አመፀኛ አይደለም። ዛሬ ቅዱሳንን የምታገለግሉ ወንድም እህቶች ሰው አያችሁም ይሆናል። መልካም ነገር የምታረጉ በጓዳ የምትቆረሱ ለሰዎች ከሌላችሁ ታይም በተለያየ ነገር ስለ እግዚአብሔር ስም ብላችሁ እግዚአብሔርን አናየውም፣ የምናየው በሰው ነው። መልካም ነገር የምታደርጉ ጊዜ ያለው እግዚአብሔር ደማምሮት የሚከፍለን ለመልካም ስራ አትታክቱ ይላል። ስለዚህ እዚህኛው ምን ይላል? በእሳት ስለሚገለጥ ያን ቀን ያሳያል ይላል። በእሳት ስለሚገለጥ ወገኖች ሆይ የሰራነው ስራ ጥርት ብላ ነው የምትወጣው፣ የምትደበቅ የለችም። በእሳት የሆነ ሰዓት መጥቶ አይደለም፣ በክርስቶስ ፊት እያንዳንዱ ነገር ምን ይላል? ይገለጣል። ምንም የተሰወረ ነገር የለም። ሁሉ ነገር የተራቆጠና የተገለጠ ነው ይላል። በእሳት ስለሚገለጥ ያ ቀን ያሳየልና የእያንዳንዱ ስራ እንዴት መሆኑን እሳቱ ይፈትነዋል። የእያንዳንዱ ስራ እንዴት መሆኑን ማለት ሞቲቭ ጋር ይገናኛል፣ ከልብ ሐሳብ ጋር ይገናኛል፣ ከልብ አትኩሮት ጋር ይገናኛል፣ ከብዙ ነገር ጋር ተገናኝቶ ያ እሳት የእያንዳንዱን ስራ እንዴት መሆኑን እሳቱ ይፈትነዋል። በደምብ ስሙት። ማንም በእርሱ ላይ ያነጸው ስራ ቢጸናለት የሰራው ስራ ለስም ሊሆን ይችላል፣ ለስጋው ጎሽ ሊጨበጨብለት ሊሆን ይችላል ስራው፣ ወይም ደግሞ ምንም ዋጋ ሳይከፍል አለ አይደል ስለተመቸው ይሆናል፣ ወይም ደግሞ ጌታን ለማገልገል ከተቀበለው ፍቅር ከተደረገለት ፍቅር የተነሳ በቀራንዮ መስቀል ላይ ደሙን አፍሶ የገዛው ያ ፍቅር ድራይቭ አርጎት ይሆናል። ያያንዳንዱ ስራ ማንም በእርሱ ላይ ያጸናው ስራ ቢጸናለት፣ የሚጸናው ብዙ ነገር ተደምሮበት ነው የሚጸናው። ጥርት ያለ ጌታ ላይ ያተኮረ ጌታ ፍቅር ድራይቭ አርጎት ቃሉ መርቶት በቃሉ ላይ ተመስርቶ የተደረገው ነገር ሁሉ ይጸናል። ቢጸናለት ለካ የማይጸናም ስራ አለ። አንዳንድ ሰዎች ቸርች ዘማሪ መሆን ይፈልጋሉ። ብዙዎቹ አንዳንድ ዘማሪዎቹ አይኛ ሞልተናል ይላል። እነዛን ሰዎች እባካችሁ ቸርች ውስጥ እኮ የሚያጸዳ ሰው እንፈልጋለን አጽዱ ብላችኋል። እባካችሁ የሚያጸዳ፣ እባካችሁ እንዲህ የሚያደርግ ብዙም ቫልዩ አይሰጡም።
ብዙ ቫልዩ አይሰጥም። አንዳንዶቹ ካላገለገልን ካልሰበክን እኛ አገልግሎት አይሰጠንም፣ እኛ እኮ እንዲህ አይደለንም፣ እኛ እኮ እንዲህ አይደለንም። ምን አገባችሁ? ካልተሰጣችሁ የእናንተ ኃላፊነት አይደለም። ጸጋው እያላችሁ ማገልገል እየቻላችሁ ኃላፊነት የተሰጣቸው ሰዎች ካልመደቧችሁ እኮ የእናንተ ኃላፊነት አይደለም። ቸርች ውስጥ ኒድ ባለው ክፍተት ባለው አቅም እስካላችሁ ጉልበት እስካላችሁ ድረስ ጌታን ስናገለግለው በዚህ ሞቲቭ በዚህ ልብ ጌታን ስናገለግል እንደዚህ አይነት አገልግሎት ይጸናል። የእያንዳንዱ ስራ ቢጸናለት ምኑን ይቀበላል? ደሞዝ 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 አለ። አሁን ስራ ምንሰራው ለምንድን ነው? አለቃዎችን ስለወደድን ሰዎቹን ስለወደድናቸው ነው? ሊሆን ይችላል። ግን ሰዎች ደሞዝ ባይከፍሉንስ? ስንቶቻችን እንደምንሄድ አላውቅም። እየተጋን ቀን ሌሊት እኔ በራሴ አየዋለሁ። ያለኝን ወጪ ለመሸፈን ቤተሰቤን ለማስተዳደር አንዳንዴ ሌሊት 3 o'clock እነሳለሁ። ረጅም ሰዓት አንዳንዴ እሰራለሁ። የተለያየ ለምን? ደሞዝን ለማግኝቼ ለሚያስፈልገኝ ነገሮች ለመዋል። ጌታንም ስናገለግለው ደሞዝ አለው። ደሞዝ የሚከፈለን ደሞዝ የስጋ ስራ የምንሰራው ስራ ድካም እንዳለ ሁሉ ጌታንም ስናገለግለው አንዳንዴ ነገሮች ሁሉ ይመቻቻሉ ማለት አይደለም። ግን ደሞዝ ግን አለው። ጌታ የሚከፍለን ደሞዝ ደሞዙን ይቀበላል። የማንም ስራ ግን የተቃጠለበት ቢሆን ምን ይላል? ይጎዳበታል። ስለዚህ ስራችን በእሳቱ ሲገባ ከተቃጠለ ምንም ልብ ሰተን የማናገለግለው ጎሽ ጎሽ እንድንባ አንዳንድ ሰዎች በቃ እንገርማለን እኮ እኛ በቃ አለ አይደል? ሰዎች እንዲያጨበጭቡላቸው እንፈልገዋል። ጎሽ ካልተባሉ ቅር የሚላቸው ጥሩ ነው። ሰውን ከሬጅ ማለት በጣም ጥሩ ነው። እኛ አበሾች እንዲያውም የሚጎለን ሰዎችን ሞር ኢንከሬጅ ማድረግ። ሰው ሲሳሳት ሰውየውን በቃ ያ ጉለቱን ለማውጣት ብዙ ጊዜ እንነሳለን። ጥሩ መልካም የሚያገለግሉ ሰዎችን ግን በጣም ጥቂቶች ናቸው እንዲህ ጌታ ይባርክ የሚሉ። ግን እግዚአብሔር ይባርካቸው እነዚህን ሰዎች። ግን አይሉ እኛ እኮ እነሰውን እግዚአብሔር በሰጠን ጸጋ ጌታን እናገለግላለን። ሰዎች ይታነሳሉ። ሰዎች ግን ጎሽ እንዲሉን አይደለም። እየሰራን ያ ስራ ሊቃጠል ይችላል። ለምን? ጌታ ላይ ካላተኮረ። ለምን? ሞቲቫችን ንጹህ ካልሆነ። ለምን? ታማኝነት ከሌለበት፣ ሳክሪፋይስ ነገር ከሌለው፣ ስለተመቸን አይደል? ስለተመቸን የምናገለግል ሳይመቸን የማናገለግል ኮሚትመንት የሌለው ስራ ምን ይላል? ይቃጠላል። ይሄ አንድ አመጣል ለዘላለም ነገራችንን የሚወስን ነገር ነው። የተቃጠለ ቢሆን ይጎዳበታል። ማን ነው የሚለው? የእግዚአብሔር ቃል። የእግዚአብሔር ቃል ይጎዳበታል። በጣም ኃይለኛ መጎዳት። በምድራዊ ነገር የምንጎዳው የሆነ ነገር ባይሆን የምንጎዳው ጥቂት አመታቶች ነው። ይሄ ግን
ዘላለማችን ላይ ያለ ኢምፓክት ነው። ይጎዳበታል። ስራው ሲቃጠል፣ ጌታ ላይ ያላተኮረ አገልግሎት። አንዳንዶች ለስም ብለው የሚያገለግሉዋል። እግዚአብሔር ይጠብቀን። እግዚአብሔር የልባችንን ሞቲቭ ያሳየን። ግን ይጎዳበታል የሚለውን ቃል አትርሱ። ይጎዳበታል። ነገር ግን ይጎዳበታል፣ እርሱ ራሱ ግን ይድናል። የሚድነው ለመቼ ነው? ወንጌል መሰረቱን በፕሮስፐሪቲ ወንጌል ላይ ስለመሰረተ ነው። አይድንም። ወንጌል ራሳቸው መለየት አለባቸው። የተቀበልነው ወንጌል የትኛው ወንጌል? የልጁ ወንጌል የክርስቶስ ወንጌል ከሆነ የስ ምን እሱ ይድናል ይላል። አምነን በጌታ ላይ አምነን የእግዚአብሔር መንፈስ በእኛ ውስጥ መጥቶ ከኖረ እንድናለን። ያን ያህል በጌታ ነገር ላይ እንኳን ብዙ ፍሬያማ የሆነ አገልግሎት ባይኖረንም እንኳን በኢየሱስ ላይ መሰረታችን ስለተመሰረተ ጌታችን ኢየሱስን እንደ ግል አዳኛችን ስለተቀበልን እንድናለን። ነገር ግን በእሳት እንደሚድን ይሆናል። ጻድቅ በጭንቅ እንደሚድን ከዳንኤል። በጭንቅ ማለት ይሄ ነው። ምንም በቃ ልፍ ያለ ጌታን የሚያከብር ህይወት ሳይኖረን ግን ጌታን ወደነው ብዙ ፍሬያማ የሆነ አገልግሎት ሳይኖረን ስናልፍ እንድናለን፣ ግን በእሳት እንደሚድን ይሆናል ብሎ የእግዚአብሔር ቃል በእሳት እንደሚድን ማለት ደሞዙን ይቀበላል ይላል። እኛ በጌታ ዙፋን ፊት የምንቀርበው ለሽልማት ነው። ሽልማቱን 5 ናቸው ይላሉ። እኔ ግን 4ቱን ዝም ብዬ ልንገራችሁ። ፍርድ ውስጥ ለሽልማት ነው እኛ በጌታ ዙፋን ፊት የምንቀርበው። አንደኛው ምን ይላል? አክሊሎች ብሎ ነው የሚነግራቸው። አሁን አይዶን ነው ምን ያህል ክሊር እንደሚሆንላቸው ብዙ ሰዎች ባላውቅም፣ እኔ አሁን እንደዚህ ክሊር ነው ብዬ ለእኔ እንዴት አይነት ይሆናል ብዬ ባላውቅም፣ ግን የእግዚአብሔር ቃል እስካለው ድረስ መናገር እችላለሁ። የተለያዩ አክሊሎች እንዳሉ የእግዚአብሔር ቃል ይነግረናል። ያኔ ስንሄድ የበለጠ ይገባል። እርግጥ እንደዚህ ልዩነታቸውን በደንብ እንዴት በእኛ ላይ ያላቸውን ተጽዕኖና አስተዋጽኦቸውን ያኔ የበለጠ ይገባናል። አሁን ግን በተጻፈል ነገር ላይ ያሉ የተለያዩ አክሊሎች እንዳሉ እናያለን። 5 ናቸው ሞር ያሉት። እኔ ግን 4ቱን አስረግጬ እነግራቸዋለሁ። አንደኛው አክሊል የማይጠፋ አክሊል የሚባላል። አንደኛ ቆሮንቶስ 9:25 እስከ 27 ላይ እናገኘዋለን። አንደኛ ቆሮንቶስ ምዕራፍ 9 ከ25 እስከ 27 ስለ ድል ያደረጉ ሰዎች እስከ መጨረሻው ድረስ የክርስቶስን ስም አጸንተው ለቆሙ ሰዎች የድል አክሊል የማይጠፋ አክሊል እንደሚቀበሉ እናያለን። እስቲ እንውጣ እንየውና አንደኛ ቆሮንቶስ ምዕራፍ 9 ላይ ደሞዛችንን ሲናገር አንደኛ ቆሮንቶስ ምዕራፍ 9:25 እና 27 አንብቢልኝ ሮዚ። ሮዚ አለሽ? አለው። ማንን አልከኝ? 24 ጀምሮ አንብቢ። ማንን? አንደኛ ቆሮንቶስ ምዕራፍ 9:24 እስከ 27 አንብቢ። ቆሮንቶስ 9:24 እስከ 27 በጌታ በኢየሱስ ስም አነባለሁ። በሽቅድድምም
ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። ስለዚህ እኔ ያለ ሐሳብ እንደምሮጥ ሁሉ እንዲሁ አልሮጥም። ነፋስ እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ። እሺ፣ ጌታ ይባርክሽ። አሜን። እዚህ ላይ በእሽቅድድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋ እንዲቀበል አታውቁንም? እንዲሁም ታገኙ ዘንድ ሩጡ ይላል። አሁን ሯጮች በጣም ብዙ ፕራክቲስ አድርገው ነው መጨረሻ ላይ ሩጫ የሚወዳደሩት። የሚሮጡት ግን ለማሸነፍ ነው እና ሲሮጡ አንዱ ብቻ እንደሚሸነፍ ዋጋ እንዲቀበል እንዲሁም ታገኙ ዘንድ ሩጡ። የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያ የሚጠፋውን አክሊል ሊያገኙ ነው። እነዚህ ሁሉ ሯጮች የሚሮጡት አክሊል ለማግኘት ነው። ያ አክሊል ግን ምንድነው? የሚጠፋ አክሊል ነው የሚያገኙት። እኛ ግን ምን የማይጠፋውን አክሊል ለማግኘት እንሮጣለን። ስለዚህ የማይጠፋ አክሊል እንዳለ የእግዚአብሔር ቃል ይነግረናል። እስከ መጨረሻው ሩጫውን የሮጠ ሰውነቱን ገዝቶ ሌሎች ከሰበኩ በኋላ እኔ እንኳን የተጣልኩ እንዳልሆን ስጋዬን እየጎሸምኩ እኔ እንኳን የተጣልኩ እንዳልሆን። ታውቃላችሁ፣ ሰብከን ለእውነት ኖረ ለካ መጣል አለ አይደል? መጣል አለ። እዚህ ላይ ምን ይላል? ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሸምኩ። ስጋችን አሮጌው ሰው ነው አይደል? አሮጌው ሰው ለካ ከእግዚአብሔር መንገድ ሊያወጣን ይችላል። ስለዚህ ይሄንን እየጎሸምኩ አስገዛዋለሁ። የትኛው? የእግዚአብሔርን መንገድ እንዲሄድ። ለምን? አገኝ ዘንድ፣ የማይጠፋውን አክሊል አገኝ ዘንድ ብሎ ሐዋርያ ጳውሎስ ይነግረናል። እዚህ ላይ በጣም ያዘንኩት ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን። በሰሞን ያው ብዙ አላይም፣ ግን በአጋጣሚ ያየሁት የደረጀ ሰምታችኋል መሰለኝ አንዳንዶቻችሁ፣ አስባለሁ አይደል? እርግጠኛ ባልሆንም አንዳንድ ዘፈንም እንደ መዝሙር ነው ብሎ ይሆናል ማለት ኃጢአት የለበትም የሚል ነገር ሜንሽን ያደረገ መሰለኝ። ደረጀ ከበደ ዘማሪው የነበረው እና ብዙ ሰዎች ያው እንትን እያሉት ነው። እና እነዚህ ደረጀ ከበደ አይደል? ባልሳሳት ልክ ነኝ? የአባት ስም? አዎ ልክ ነህ። ይሄን የሚያክል ለብዙዎች በረከት የሆነ ሰው አሁን ግን በጣም በሚያሳዝን ህይወት ውስጥ ይሄዳል። እኛ ማንን ላይም መጠቆም አንችልም። ቆመናል ካልን ከእግዚአብሔር ጸጋ የተነሳ ነው። ስለሱ ግን እንማልዳለን፣ እንጸልያለን። ሐዋርያ ጳውሎስ ምን እኔ እንኳን የተጣልኩ እንዳልሆን ስጋዬን እየጎሸምኩ አስገዛዋለሁ። ስለዚህ የማይጠፋ አክሊል ለመቀበል ነው ስጋችንን እየጎሸምን የምናስገዛው። ያንን ካደረግን እግዚአብሔር የማይጠፋን አክሊል እንደሚሰጠን ይነግረናል። ሁለተኛ ደግሞ የጽድቅ አክሊል ይላል። ሁለተኛ ጢሞቴዎስን ታነቢልናለች ምዕራፍ 4 ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6-8 በመስዋዕት እንደሚደረግ የእኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነ ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም።
እሺ ጌታ ይባርክሽ። እዚህ አሜን። ላይ የጽድቅ አክሊል የሚባል ጽድቅ አክሊል ምንድነው? አክሊሉ ሩጫቸውን የጨረሱ ማለት ሩጫውን የማንን በእኔ ህይወት ላይ ያለውን የጌታን ሩጫ በመጨረስ እዚህ ቤት ያለ ነው። እያንዳንዳችን ላይ የእግዚአብሔር ሐሳብ አለ፣ የእግዚአብሔር አጀንዳ አለብን። የእግዚአብሔር ሩጫ እንድንሮጥ ተጠርተናል፣ የተለያየ ሩጫ። ስለዚህ ያን ሩጫውን የሰጠንን ሩጫውን ከጨረስ ነው፣ የተቀበልነውን ሃይማኖት ከጠበቅን፣ መልካሙን ገድል ከተጋደልን ከጌታ ዘንድ የምንቀበለው የጽድቅ አክሊል እንዳለ ይነግረናል። ምን ይላል? ይህ ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም የሚሰጠኝ፣ መገለጡ የእሱን መገለጥ ለሚጠብቁ የእሱን ሩጫውን የጨረሱ ሰዎች ያንን የጽድቅ አክሊልን ጌታ ያስረክባል። የምንሮጠው ሩጫ የራሳችን ሩጫ ነው ወይስ የጌታን ሩጫ? በህይወታችን ላይ ኖረን ማለፍ የምንፈልገው ምን አይነት ነው? አንዳንድ ሰው ገንዘብ በቃ አግኝቶ ሀብታም ሆኖ በቃ የተሻለ ቤት፣ የተሻለ ኑሮ፣ የተሻለ መኪና፣ የተሻለ እንትን ኖሮ ልጆቹን በተሻለ በፕራይቬት ትምህርት አስተምሮ ማለፍ ይፈልጋል። መልካም ነው፣ ግን ይሄ የጽድቅን አክሊል እንደማያስገኝ ቃሉ ይነግረናል። የጽድቅ አክሊል ጌታ ሆይ በእኔ ላይ ያለ ዓላማ አጀንዳ ምንድን ነው? የተያዝኩበትን ለመያዝ ፈጥናለሁ አለ። የተያዘበት አለ። የተያዘው ጌታ ሲያገኘው ምንድን ነው? ስሜን በአሕዛብና በነገስታት ዘንድ ይሸከም ዘንድ ለእኔ የተመረጠ ዕቃ ነው አለው። ክርስቶስ ጳውሎስን ሲያገኘው። ስለዚህ የጳውሎስ ኑሮ ምንድን ነው? የተያዝኩበትን ለመያዝ እፈጥናለሁ አለ። ህይወቱ፣ ዓላማው፣ አጀንዳው የኖረው ሁሉ የተያዘበት ክርስቶስ የያዘበትን ያንን ለመያዝ ነው የኖረው። እኛም በህይወታችን ላይ ክርስቶስ የያዘን ዓላማና አጀንዳ አለው። ያንን አጀንዳ አውቀን ያንን አጀንዳ ጠይቀን ለዚህ አጀንዳ ኖረን ካለፍን ግን እግዚአብሔር ቃል እንደሚነግረን የጽድቅ አክሊል ጌታ እንደሚሰጠን ይነግረናል። ሶስተኛው ደግሞ የህይወት አክሊል ይለዋል። ያዕቆብ 1:12 ብታነብልን። ያዕቆብ 1:12 1:12 በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የህይወትን አክሊል ይቀበላልና። እሺ ጌታ ይባርክሽ። እንደገና ዮሐንስ ራዕይ ምዕራፍ 2:10 ብታነቢው። 2:10 ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራ ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የህይወትንም አክሊል እሰጥሃለሁ። ጌታ ይባርክ። እንደነዚህ አይነት የህይወት አክሊል የሚለው ደግሞ በመከራው ውስጥ ጸንተው ለቆሙ እስከ ሞት ድረስ ጌታን ታምነው ላለፉ ሰዎች የሚሰጠው አክሊል እንደሆነ እናያለን። የህይወት አክሊል በመከራ ጸንተው አልፈው ተፈትነው ጌታን አክብረው አስከብረው ላለፉ የህይወትን አክሊል ጌታ እንደሚሰጥ ይናገራል። እና ሶስተኛው የህይወት አክሊል። አራተኛው 1 ጴጥሮስ 5:4 ላይ ታነቢልናለሽ። 1 ጴጥሮስ 5:4 የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። እሺ ይሄ ከቁጥር 1 ጀምሮ ስንመስ የቤተክርስቲያን ሽማግሌዎች
መሪዎች ላሉት ነው የሚናገረው። ከላይ ጀምሮ ስታነቡት የእረኞች 4 ቁጥር የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ፣ እንዲህ ጎበዞች ሆይ ለሽማግሌዎች ተገዙ ይላል። ስለ ሽማግሌዎች ነው የሚናገረው። የክብርን አክሊል ምን ትላላችሁ? ትቀበላላችሁ ይላል። ምን አይነት ናቸው? እዚህ ላይ ባህሪያቸው ከቁጥር 1 ጀምሮ አነበዋለሁ። እንግዲህ ምዕራፍ 5 ከ1 ጀምሮ እንግዲህ እኔ በእነርሱ ጋር ሽማግሌ የክርስቶስ መከራ ምስክር ደግሞ ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላችሁ ያሉትን ሽማግሌዎችን እመክራቸዋለሁ። ከእናንተ ዘንድ ያለውን የእግዚአብሔር መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ ሳይሆን በግድ ሳይሆን በበጎ ፈቃድ እንጂ መጥፎ ረብ በመኘት ሳይሆን ጎብኙት። ለመንጋው ምሳሌው እንጂ ማህበረተኞችን በኃይል አትግዙ። ጌታ ቢፈቅድ በሚቀጥለው ሳምንት በዚህ አቅጣጫ እናገራለሁ። አሁን በአክሊሉ አቅጣጫ ብቻ ነው የምናገረው፣ ግን ስላለው ሮል ስላለው አገልግሎቱ የሚቀጥለው ሳምንት ጌታ ቢፈቅድ እናገራለሁ። ግን አሁን ለምንድን ነው የክብርን አክሊል የሚቀበሉ? ሽማግሌዎች ስለሆኑ ብቻ አይደለም። ሽማግሌዎች ሆነው ግን ምን ያደረጉ ይላል እዚህ ላይ ሲናገር፣ በእናንተ ዘንድ የእግዚአብሔር መንጋውን በመጠበቃቸው በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎ ረብ በመመኘት ሳይሆን በመጎብኘት በጥሩ ልብ መንጋውን በመጎብኘታቸው መንጋውን በመመገባቸው በጥሩ ልብ በፈቃዳቸው ጌታ በማገልገላቸው ለመንጋው ደግሞ ምሳሌ በመሆን ባገለገሉበት ማህበርተኞቻቸውን በኃይል ባለመግዛታቸው በዚህ ሮል ውስጥ ካገለገሉ እነዚህ ሽማግሌዎች ምን ይሰጣቸዋል? ወይ እነዚህ መሪዎች የክብር አክሊል ከጌታ ዘንድ ይቀበላሉ። ይህንን በፈቃዳቸው ጌታን በማገልገላቸው በኃይል ሳይሆን መንጋውን በትህትና በመምራታቸው እንዲሁም ደግሞ ምሳሌ ለመንጋው በኑሯቸው ምሳሌ በመሆን በማገልገላቸው የተነሳ ከጌታ ዘንድ የክብርን አክሊል ይቀበላል። ስለዚህ በክርስቶስ ዙፋን ፊት የምንቀርበው ለፍርድ ሳይሆን ለሽልማት ነው። ሽልማቶቹ እንደነዚህ እንደሆኑ እናያለን። አንደኛው ክሊር በነፍሳቶች የመሰከርናቸው ነፍሳቶች ደግሞ የዳኑትን በዛ ልክ ደግሞ አክሊል እንደምንቀበል የእግዚአብሔር ቃል ይነግረናል። አክሊል እንቀበላለን። 5ኛ የዳናቸው ሰዎች አብረውን ሆነው በክርስቶስ ዙፋን ፊት በነሱ ምክንያት አክሊል ከጌታ የደስታ አክሊል ከጌታ ዘንድ እንቀበላለን እና እነዚህ የተለያዩ አክሊሎች ደሞዝ ናቸው ከጌታ ዘንድ የምንቀበለው። በእንደዚህ አይነት አሁን ቅድም በተናገርኳቸው አካሄድ ሄደን በኖርንበት ስራ እነዚህን አክሊሎች ከጌታ ዘንድ እንቀበላለን። ስለዚህ ክርስቲያኖች የሚፈርድብን ጌታ ነው። የምንፈረደው ለሞትና ወደ ገሃነም ለመግባትና አይደለም። መሰረቱ ክርስቶስ እስከሆነ ድረስ መንግስተ ሰማያት እንገባለን። ግን ለጌታ የተቆረሰ ህይወት ከሌለን፣ ለጌታ ጥርት ያለ ስራ ከሌለን እንድናለን። ግን በእሳት እንደምንድን ነው የምንሆነው። ብድራታችን ይቃጠልና እንጎዳና ግን እንድናለን። ጌታን ግን በእነዚህ በተናገርኳቸው ላይ ያገለገሉ ሰዎች ሁሉ እንደዚህ አይነት 5ቱ አክሊሎች ጌታ እንደሚሸልማቸው እናያለን። የሚገርመው ዮሐንስ ራእይ ላይ ታዩታላችሁ። እነዚህን ሁሉ አክሊሎች ግን በዙፋኑ ፊት ምን ያለ አስቀምጠው ሁሉ ድል ላደረገው ለሚገባው በጌታ ዘንድ ተንበርክከው ሲሰግዱ ሽማግሌዎች እናያለን። የወርቅ አክሊል ደፍተው እያሉ የወርቅን አክሊላቸውን ሁሉ አንስተው በዙፋኑ ፊት አስቀምጠው ክብር ሁሉ ለሚገባው ለኢየሱስ ካለ አክሊላቸው
ተደፍተው ሲያመሰግኑ እናያለን። እኛም ይመስለናል የተለያየ አክሊል ብንቀበልም ሁሉ የሚገባው ድል ላደረገው በጌታ ዙፋን ፊት አክሊሎቹን ሁሉ አውርደን በዙፋኑ ፊት ተንበርክከን ድል ለነሳው ጌታን እናከብራለን። ስለዚህ ወገኖች ሆይ ዛሬ ከሰዓት የተነሳ እዚህ ላይ አቆማለሁ። ጌታ ቢፈቅድ የነጩ የዙፋን ፍርድ ምን እንደሆነ እሱን ጀምሬ የሚቀጥለውን ክፍል ምዕራፍ 5 እቀጥላለሁ። በዓለማውያኖች ያለ ፍርድ ነው። የነጩ አስፈሪ ዙፋን ነው። በጣም በጣም የሚያስፈራ ዙፋን ነው። ያንን ዙፋን ጌታ ፈቅድ እናያለን። ዛሬ ይሄንን ከተናገርኩ አሁን መልእክቴን ስጨርስ ለክርስቶስ የምንኖረው ህይወት እንዲሁ የሚያልፍ አይደለም። እያንዳንዷ ነገር ነገ ለእኛ ወይ ብድራት ወይ ሽልማት ያመጣል ወይም ደግሞ ይቃጠል። ስለዚህ ዛሬ የምንኖረው ህይወት ተመልካች ያለበት ህይወት ነው። እያንዳንዱ ነገሮች ይጻፋሉ። እያንዳንዱ ለክርስቶስ ያደረግናቸው ነገሮች፣ ለስሙ ያሳየነው ፍቅር ሁሉ ጌታ ይከፍለናል። የዛልን ሰዎች አለ፣ የደከምን ተስፋ የቆረጥን ምንም ስናየው ብድራት ያለው ሳይመስለን በራሳችን ነገር ላይ ተይዘን ያለን ሰዎች አለን። ዛሬ ወደ እግዚአብሔር ቃል ህይወታችን ይመለስ። ህይወት የሰጠን ጌታ፣ እስትንፋስ የሰጠን ጌታ ቅርብ ነው። ለጌታ ፍቅር እንደገና ተነስተን በጥሩ ልብ ሆነን ጌታን ማገልገል አለብን። በሰጠን ጸጋ የግድ ቸርች ብቻ ሳይሆን በተለያየ ሁኔታ ጌታን እናገለግላለን፣ እንመሰክራለን ለሰዎች፣ ያንን እናደርጋለን። እንዲሁም ደግሞ የዛልን አለ አካሄዳችን ከጌታ ቃል ውጭ የወጣ ሰዎች አለ። ወገኖች ሆይ ወደ እግዚአብሔር ቃል እንመለስ። እሱ ነው መሰረቱ፣ እሱ ነው የሚያዋጣው። ሁሉም ሲንክ ያደርጋሉ። ሲንክ የማያደርገው ኢየሱስ ነው። በኢየሱስ ላይ ነገራችን እንመስረት። እንዲሁም ደግሞ እውነት እንደሆነ እያወቅን ትክክል እንደሆነ እያወቅን ግን ያ ነገር መከራ ያመጣብናል ብለን ከዚህ ከእውነት መንገድ ገሸሽ ብለን የምንሄድ ሰዎች አለን። ወገኖች ሆይ ወደ እግዚአብሔር ቃል ጌታ ባበዛልን መጠን እንመለስ። መከራ ሊያመጣብን ይችላል። ከስጋ ኮንፈርታችን ሊያወጣን ይችላል። በእኛ ላይ የቀነሳል አይደል፣ ከድሎታችን ሊያወጣን ይችላል። ግን ብድራቱ የበለጠ የከበረ ነው። ብድራቱ ዘላለማዊ ነው። ብድራቱ የማያልፍ ስለሆነ እሱን ብንመርጥ የተሻለ ነገር በህይወታችን ላይ ይሆናልና ያንን ብናደርግ የበለጠ እንጠቀማለን። እግዚአብሔር የሰማነውን ሁሉ ይባርክልን። አጭር ጸሎት ጸልየን እንጨርሳለን። ሃሌሉያ ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን፣ ስምን ከፍ እናደርጋለን። ስለ ቃልህ አባቶይ ቃልን እንዳሰማን ዛሬ እዚህ ቤት ያለነው ሁሉ አይናችን አንድ ቀን በዙፋን ፊት ስንቀር ለምንመልሰው መልስ እያንዳንዱ ቀን ተዘጋጅተን እንድንኖርልህ እግዚአብሔር እርዳን። ከሁሉ በላይ የክርስቶስ ፍቅር ግድ ይለኛል አለ ሐዋርያው ጳውሎስ። ድራይቭ የሚያደርገን ሽልማቱ ሳይሆን የአንተ ፍቅር እንዲሆንልን በህይወታችን ላይ የከፈልከው ፍቅር የኛ ድራይቪንግ ፎርስ እንዲሆንልን እግዚአብሔር እርዳን። ስለ ሁሉ እንባርካለን። የምንሰማው የምናስተምረው ቃል ለፍርድ አይሆንብን፣ ለህይወት ይሆንልን። ስለ ሁሉ ተመስገን። የደከሙ ይበርቱ፣ የዛሉ ይጠንክሩ፣ ወደኋላ ያሉ የተሰናከሉ እንደገና እግዚአብሔር አቁማቸው፣ በጸጋ አቁመን ደግፈን። ስለነበረን ጊዜ ሁሉ ተመስገን። ስለ ሮዚ፣ ስለ ጋሽ መንጌ፣ ስለ ሁሉ ክብር ላንተ ሰጣል። በጌታ በኢየሱስ ክርስቶስ ስም ብለህ ስማን። አሜን አሜን። ጌታ ብርክ ያርግ። ተባረኩላቸው። ባረክ